The ceasefire in Gaza. Israel launched extensive ጤና ይስጥልን ተመልካቾች ወዳጆች ቤተሰቦች ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። ወደፊት ተራምደን ትልቅ ጉዳይ ትልቅ አሳቢ ትልቅ ዓለም አቀፍ ጉዳዮችን የምንፈጥርበትን አጋጣሚ እየፈጠረን በመሆኑ ይሄን ሁኔታ እንድትቀጥሉበት አሁንም ነግራችኋለሁ። እናንተም በእርግጥ ቤተሰቦች ወዳጆች ስለሆናችሁ የምታደርጉትን እንቅስቃሴ እየተመለከትኩ ይገኛል። እጅጉን አመሰግናችኋለሁ። ቢኒያም ካሴ አብሬያችሁ ቆይታ የማድረግ ይሆናል። የተለያዩ ሀሳቦችንም እንዲሁም አስተያየቶችን ከፈለጋችሁ ኢንቦክስ በታደርጉልኝ ምላሽ ሰጣችኋለሁ። ምላሹን በትንታኔ መልክም በፈለጋችሁት መንገድ ይሰጣችኋል። ቢኒያም ካሴ ነኝ። እጅጉን አመሰግናችኋለሁ። ዛሬም የመካከለኛው ምስራቅ ጉዳይን በተለይም በአሜሪካ ሁለት የእስራኤል ኤምባሲ ሰራተኞች ወይም አባላት ህይወታቸውን ማጣታቸው ስለተተኮሰባቸው አጋጣሚ ሰፋ ያለ መረጃ ነግራችኋለሁ። እንዲሁም ኢራን ላይ ጥቃት እንደምትሰነዝር እስራኤል ተረጋግጧል የሚሉ መረጃዎች እየወጡ ነው። እነዚህን ጉዳዮች ሰፋ አድርጌ የማስመለክታችሁ ይሆናል። ሁኔታውን በተለያየ መንገድ ለመመልከትም እንዲሁ እድሉ አለን። ሁለት የእስራኤል ኤምባሲ ሰራተኞች በአሜሪካ ህይወታቸውን ማጣታቸው ዛሬ ፖለቲካውን እያወሳሰበ መካከለኛው ምስራቅን ሌላ አደጋ ውስጥ እንዳይከተው ስጋት ተፈጥሯል። በአሜሪካ የሚገኘው የእስራኤል ኤምባሲ አባላት ሁለት ግለሰቦች ጥንዶች ናቸው። በዋሽንግተን ዲሲ በሚገኘው የአይሁድ ሚውዚየም ውጭ ላይ መገደላቸው ተነግሯል። የሀገሪቱ ባለስልጣናት ይህን ያረጋገጡ ሲሆን ያ ማለት የዋሽንግተን ዲሲን ፖሊስ ጨምሮ ሁኔታው ውስብስብ መሆኑን የሚጠቁም አድርጎታል። ታዲያ ህይወታቸውን ያጡት ሰዎች አንድ ወንድና አንድ ሴት ሲሆኑ የተተኮሰባቸው በካፒታል ጆሽ ሙዚየም ውስጥ ከተዘጋጀ አንድ ሁነት እየወጡ ባለበት ሰዓት ነው፣ በበሩ ማለት ነው። ታዲያ በተለያየ መንገድ ዓለም ሀሳቧን ለማጋራት ብትገደድም ፖለቲካውን በተለያየ አቅጣጫ የሚመነዝሩ ፖለቲከኞች ከፍልስጤም ጋር አገናኝተውታል። ጥቃቱ የታቀደ እንደሚመስል ተናግረዋል። የዋሽንግተን ፖለቲከኞች በዚህ ልክ ሀሳባቸውንም ለማጋራት ተገደዋል። ከምሽቱ 3 ሰዓት ነው በኢትዮጵያ አቆጣጠር። ታዲያ ህይወታቸውን ያጡ ወይም ግድያ የተፈጸመባቸው በእነዚህ አካባቢ አደገኛ ሁኔታዎች እንደነበሩ ቀደም ሲል መረጃዎች ወጥተዋል። በርካታ የቱሪስት መስህቦች፣ ሚዚየሞች የሚገኙበት ሲሆን የኤፍቢአይ የዋሽንግተን የመስክ ቢሮን ጨምሮ ሌሎች የመንግስት መስሪያ ቤቶች የሚገኙበት ነው። ይህ አካባቢ ደግሞ እንዴት ተደፈረ የሚል ጥያቄ በራሳቸው በአሜሪካ ፖለቲከኞች በኩል እየተነሳ ይገኛል። ዘገባዎች የተለያየ ሀሳብ አላቸው። ይህ ጉዳይ በተፈጸመበት ሰዓት በርካታ የእስራኤል ኤምባሲ ሰራተኞች ሚዚየም ውስጥ ሁነቱን እየታደሙ እንደነበር ተወስቷል። እንዴት ወጡ? በምን አጋጣሚ? እጅግ አሳሳቢ ሁኔታ ነው። የአሜሪካ የሀገር ውስጥ ደህንነት ኃላፊ ሆምላንድ ሴኩሪቲ ነውም በኤክስ ገጻቸው ላይ መልእክት አስፍረዋል። ምሽቱን ሁለት የእስራኤል ኤምባሲ አባላት በይሁዳውያን ሙዚየም አቅራቢያ ትርጉም የለሽ በሆነ አኳኋን ህይወታቸውን አጡ ሲል ጽፈዋል። ታዲያ እንደዚህ አይነቱ ነገር እስከ መቼ ሊያስቀጥሉት ይችላሉ? የአሜሪካ ፖለቲከኞች መከላከል ይችላሉ ወይ? ምላሹ እጅግ አስቸጋሪ ሆኗል። ባካችሁ ለሰለባዎቹ ቤተሰቦች ጸሎት አድርጉ የሚል ሀሳብ በኤክስ ገጻቸው ላይ አጋርተዋል። ታዲያ ነውረኛ አጥፊዎች በሚል ለፍትህ እናቀርባቸዋለን ቢሉም ሁኔታው ደግሞ ሌላ መልክ ያለው እንደሆነ ተነግሯል። በመንግስታቱ ድርጅት የእስራኤል አምባሳደር መግለጫ ሰጥተዋል። ክስተቱን ነውረኛ ጸረ ሴማዊነት በሚል ድርጊቱን ለመጥቀስ አሊያም ስም ለመስጠት ሞክረዋል። አምባሳደር ዳኒ ኤክስ ላይ ባስተላለፉት መልእክታቸው ነው ይሄን ያሉት። ዲፕሎማቶችና የአይሁድ ማህበረሰብን መጉዳት ቀይ መስመር ሬድ ላይን እንደማለፍ ነው ብለዋል። የእስራኤል ቀይ መስመሯ እጅጉን የበዛ ሆኗል። ኢራን ጋር ባላት ጉዳይም በጋዛ ሐማስ ጋር ባላትም እንዲሁ ከሊባኖስ ሄዝቦላ ጋርም ሁኔታዎች ውስብስብ መሆናቸውን ግን ዛሬ ሳይታለም የተፈታ ያደረገባት እስራኤል በተለያዩ አቅጣጫዎች ውጥረት ላይ እንደሆነች የሚጠቁሙ መረጃዎች ይወጡ ይገኛል። የአሜሪካ ባለስልጣናት ድርጊቱን ወንጅለውታል። ይህን ድርጊት በፈጸሙት ላይ ጠንካራ እርምጃ እንወስዳለን በሚል በኤክስ ገጻቸው ይህ ባለስልጣን ሳይቀሩ ለማጋራት ሞክረዋል። ክስተቱ አደገኛ ነው። ፖሊስ ከፍተኛ ምላሽ እንደሚሰጥ አረጋግጠዋል። የተለያዩ ከተማ ዋና መንገዶች ተዘግተው እንደነበረም ከሀገሪቱ የሚወጡ መረጃዎች፣ ዜናዎች በግልጽ ያስቀምጣሉ። የሀገር ውስጥ መገናኛ ብዙሃን ሰለባዎቹ ወንድና ሴት ነበሩ ብለዋል። በዚህ መንገድ ቢለዩም ጥንዶች ወይም ካፕልስ ናቸው ተብሏል። በቅርቡ ሊጋቡ የነበሩ የእስራኤል ኤምባሲ ቃል አቀባይ በሚዚየሙ ውስጥ ሁነት ሲታደሙ የነበሩ ሁለት ሰራተኞቻቸው በቅርብ ርቀት በተፈጸመ ተኩስ ህይወታቸውን ማጣታቸውን አረጋግጠዋል። እንዴት በቅርብ ርቀት የሚል ሀሳብ ሰጥተዋል። ታዲያ ይህ የ30 ዓመት ጎልማሳ ይህን ጥቃት ሲሰነዝር አካባቢው ላይ ሄድ መለስ ሲል ነበር አሊያም ሲንጎራደድ ወይንም ሲንቆራጠጥ ነበር
የሚል መረጃ ከኤፍቢአይ በኩል ወጥቷል። ቃል አቀባዩ ታልናይም ካሆን የአካባቢውና በፌዴራል ደረጃ የሚገኙ ህግ አስከባሪ አካላት የጸጥታ አባላት ለማለት ነው ተኩስ የፈጸሙትን በቁጥጥር ስር እንደሚያውሉና በመላው አሜሪካ ለሚገኙ የእስራኤል ተወካዮችና የአይሁድ ማህበረሰቦች ጥበቃ እንደሚያደርጉ ሙሉ እምነት አለን በሚል በግልጽ አስቀምጠዋል። ጥቃቱ በተፈጸመበት ሰዓት የእስራኤል አምባሳደር በሙዚየም ውስጥ በተዘጋጀ ሁነት ላይ አልነበሩም። የአሜሪካ መገናኛ ብዙሃን በዛ ልክ ዘግበውታል። ጥቃት ፈጻሚዎቹን ለመያዝ አሳ እየተደረገ እንደሆነ አሁንም የተነገረ ሲሆን አንድ የ30 ዓመት ጎልማሳ መያዙ ተነግሯል። ከአንድ ሰባት በላይ በካምፕ ህንጽ ውስጥ የተዘጋበት አንድ ተማሪ ለመውጣት ስንፈልግ ታች የነበሩት ፖሊሶችና ደህንነቶች ለመውጣት እንደማንችል ነገሩን በሚል ሁኔታውን ለማስረዳት ሞክረዋል። በዚህ አጋጣሚ ደግሞ ነገሮችን ወይም ደግሞ ካፒታል ጂውሽ ሙዚየም በአሜሪካ እንደሚገኝ ሌሎች የአይሁድ ተቋማት ሁሉ እየጨመረ ባለው ጸረ ሴማዊነት ምክንያት በደህንነት ጉዳዮች የተፈተነ ከመምጣቱም በላይ ነገሩን በቀላሉ ማየት አሳሳቢና የዓለምን ፖለቲካ ሌላ ቅርጽ የሚያሰጥ ነው በሚል ትርጉም እየሰጡት ይገኛል። የአሜሪካ ፖለቲከኞች ይህን ሁኔታ በቀላሉ አንመለከተውም ቢሉም የተጠርጣሪዎችን ጉዳይ በአጭር የማስቀረት ወይንም ደግሞ ህይወታቸውን እንዲያጡ እስከ ማድረግ እርምጃ ሊወስዱ እንደሚችሉ እየተነገረ ይገኛል። የእስራኤል ኤምባሲ ሰራተኞች ታዲያ ህይወታቸውን ያጡበት መንገድ በአሜሪካ ለዛውን በዋሽንግተን ዲሲ በሚውዚየም ውስጥ መሆኑ ወይንም በር ላይ መሆኑ ትርጉሙን እያወሳሰበው መጥቷል። ሁለት የእስራኤል ኤምባሲ አባላት በዋሽንግተን ዲሲ አሜሪካ ህይወታቸውን አጡ ብሎ የሚቆም ዜና ለእስራኤል አይደለም። የኤምባሲ ሰራተኞች በአይሁድ ሚውዚየም አቅራቢያ አሊያም ከሚውዚየሙ ውጭ ነው ህይወታቸውን ያጡት ወይንም የተኮሰባቸው። ፖሊስ የ30 ዓመት ተጠርጣሪን በቁጥጥር ስር አውሏል። እንዲህ አይነቱን የሽብር ድርጊት እንደማይታገሰውም በግልጽ ያስቀመጠ ሲሆን ከመግለጫ የተሻገረ እርምጃ እንደሚወስድም አስቀምጧል። የሜትሮፖሊታን ማለትም የኮሎምቢያና የዋሽንግተን ዲሲ አካባቢ ፖሊስ ዲፓርትመንት ኃላፊዋ ፓሜላ ኤስሜዝ የ30 ዓመቱ የቺካጎ ኤልያስ ሮድሪጌዝ ከጥቃቱ ጋር በተገናኘ በቁጥጥር ስር መዋሉን ይፋ ማድረጋቸውን የተለያዩ መገናኛ ብዙሃን ሲዘግቡት ውለዋል። ተኩስ ከመክፈቱ በፊት ተጠርጣሪው ከሚውዚየም ውጭ ሲንቀሳቀስ ነበር አሊያም ሲንጎራደር ነበር በሚል ሀሳብ ሰጥተዋል። ወደ 4 ሰዎች ተጠርጣሪው ተጠጋ። ከዛ ተኩስ ከፈተ። ሁለቱን የእስራኤል ኤምባሲ አባላት ህይወት ቀጠፈ። በቅርቡ በኢየሩሳሌም ቀለበት ሊያደርግ ወይንም ደግሞ ሊጋቡ ነበር ተብሏል። ስሜዝ እንደሚሉት ተጠርጣሪው ሮድሪጌዝ ነጻ ፍልስጤም የሚል መፈክር ሲያሰማ ነበር ተብሏል። ስለዚህ ይሄኛው አካሄድ ደግሞ አስቸጋሪ ሁኔታዎችን ከፍልስጤም ጋር የተገናኘ መረጃን ሊያጋራ የሚችል ነው። ፖሊስ የተጠርጣሪው ጥቃት ፍላጎት ምንድን ነው የሚለውን በማጣራት ላይ እንደሆነ የተነገረ ሲሆን በቀላሉ አይታይም ተብሏል። የዋሽንግተን ዲሲ ከንቲባ አስተዳደራቸው ይህን አይነት ጥቃት ወይንም የሽብር ድርጊት እንደማይታገሰው በግልጽ አስቀምጠዋል። ሁኔታውን በተለያየ መንገድ መቃኘት አስቸጋሪ ቢሆንም በአሜሪካ ፖለቲካ ላይ ሌላ ጥቁር ጠባሳ ሆኗል። አይሁዶችን በቀላሉ ሁኔታውን አይመለከቱትም፣ የአሜሪካን ፖለቲካ ይናጣል የሚል ትርጓሜ ይሰጡት ይገኛል። በአሜሪካ የእስራኤል ኤምባሲ ሟቾች ለጋብቻ እየተዘጋጁ የነበሩ ጥንዶች መሆናቸውን ደግሞ ሰብአዊነት ወዴት አለች ስለማለት እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይጠቀሙበታል ተብሏል። ያም ሆኖ ግን እስራኤል በጋዛ የምትፈጽመው ጥቃትስ ምንድን ነው? ከሰብአዊነት አንጻር እንዴት ይታያል? የሚል ራሱን መልሶ የሚጠይቅ በመሆኑ ውሃ የማያነሳ የነ ኔታንያሁ ክስ ሊሆንባቸው ይችላል። ፕሬዚዳንት ዶናልድ ትራምፕም ቢሆኑ በዋሽንግተን የተፈጸመው ጥቃት ምንጩ ጸረ ሴማዊነት እንጂ ሌላ አይደለም በሚል ሀሳባቸውን አጋርተዋል። ይህ ሁሉ ፖለቲካዊና ወታደራዊ ውጥረት ባለባት ዓለም በተለይም በዋሽንግተን ዲሲ እንዲህ አይነቱ ጥቃት መሰንዘሩ አይሁዳውያን ግምት ውስጥ አስገብቶ የመካከለኛው ምስራቅ ፖለቲካ ሌላ መልክ ያሰጠዋል ተብሏል። ከዚህ ቀደም እንደነበረው እስራኤል እጇን አጣጥፋ በየትኛውም ዓለም ጥግ ዜጎቿ ህይወታቸውን ሲያጡ አትመለከትም የሚል ጠንካራ አቋም ሊራመድ እንደሚችል እየተገለጸ ይገኛል። የእስራኤል መገናኛ ብዙሃን በዚህ ልክ ጉዳዩን እየቃኙት ይገኛል። ከዚህም ባሻገር እስራኤል በኢራን ላይ ጥቃት እንደምትሰነዝር መረጃዎች ዛሬም መውጣታቸውን ቀጥለዋል። በተለይም ታይምስ ኦፍ እስራኤል እንዳስነበበው እስራኤል ዝግጅት ላይ ናት። እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንና የአሜሪካ የኒውክሌር ድርድር ወይንም ስምምነት የማይሆን ከሆነ የፈጠነ ጥቃት ሊሰነዝሩ እንደሚችሉ ፍንጭ የሰጠ መረጃ እየተመለከት ነው ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሁኔታዎችን ከግራም ከቀኝም ዛሬ እየተመለከቱ ነው። ዶናልድ ትራምፕ ከነ አያቶላ አሊ ሀመኒ ጋር የማይስማሙ ከሆነ ደግሞ እንዲህ አይነቱን ነገር እንደ ፕሪቴክስት ወይንም ጥቃት ለመሰንዘሪያ መደላደል ይጠቀሙበታል በሚል በግልጽ ሀሳባቸውን አስቀምጠዋል። የዓለም ፖለቲከኞች ከላይና ከታች ሆነው የሚያምሷት ዓለም ብቻ ሳትሆን አሁን አይሁዶች በዓለም ዙሪያ የተሰነዘረባቸውን ጥቃት አሊያም የተፈጠረባቸውን ስጋት መቀልበስ የሚችሉበትን እድል ሊፈጥሩ ይችላሉ ተብሏል። የኢራን ፖለቲከኞች ከግራም ከቀኝም ያለውን የፖለቲካ አስተሳሰብና ግንዛቤ ለማየት
የሚገኙት ሁኔታውን በራሳቸው መንገድ እያዩት ነው ተብሏል። ከዛም ባሻገር ቴህራንና ተላቪቭ በተለያየ አጋጣሚ ውጥረት ውስጥ እየገቡ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የኒውክሌር ጣቢያዎች ኢላማ ውስጥ ያስገባ ጥቃት ለመሰንዘር ዝግጅት ላይ እንደሆኑ እየተነገረ ባለበት ሰዓት የይሁዳውያኑ ሕይወት ማጣት እጅጉን ሌላ ምላሽ ሊኖረው እንደሚችል እየተነገረ ነው። ሁኔታዎችን በዚህ ልክ ማየት አስፈላጊ ሆኖ ቢገኝም ፖለቲካዊ ትርምሱ መካከለኛው ምስራቅን ወደ ሌላ የፖለቲካ ውጥረት ሊወስደው እንደሚችል ሳይታለም የተፈታ ያደርገዋል። የዓለማችን ፖለቲካ ዛሬ በኢራንና በእስራኤል መካከል በሚደረገው ውጥረት አሊያም ሊኖር በሚችለው መጠቃቃት ላይ መሰረቱን ያደረገ እንደሆነ እየተነገረ ይገኛል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጊዜ ጠብቀው ጥቃት በኢራን ላይ እንደሚሰነዝሩ እየዛቱ ነው የሚል መረጃም መውጣቱን ቀጥሏል። ከእስራኤል መገናኛ ብዙኃን የሚወጡ መረጃዎች ይህኑ እያረጋገጡ ነው። ለዚህም ነው ዛሬ በዋሽንግተን ህይወታቸውን ያጡ ሰዎች ቁጥራቸው 2 ቢሆንም ፖለቲካዊ አንደምታውን ግን የ8 ቢሊዮን ህዝብን አይሁድ ላይ ያለውን አመለካከት ይጠቁማል የሚል አረዳድ ሊኖረው ይችላል። ፖለቲካውን በመልካም የሚመለከተው ዛሬ የለም። ጉዳዩ ከፍልስጤማውያን ህይወት ማጣትና ውስብስብ ጉዳዮች ጋር የተገናኘ በመሆኑ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በራሳቸው መንገድ ጥቃት ሊሰነዝሩ እንደሚችሉ እየተነገረ ነው። ትላንት ከነበረው መረጃ ዛሬ ጠንከር ብሎ አስቸጋሪ ጥቃት ሊሰነዘር እንደሚችል እየተነገረ ነው። ያ ማለት እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የኒውክሌር ጣቢያዎችን ኢላማ ውስጥ አስገብተው በእርግጥም ጥቃት ሰነዝራሉ። ይህ የሚሆን ደግሞ ዓለማችን ከግምቷ በላይ ወይንም ልትቆጣጠረው ከምትችለው በላይ ትርምስ ይፈጠርባታል። ትርጓሜው ቀላል አይደለም። የዓለማችን ፖለቲካ በግራም በቀኝም የታመሰ ባለበት ሰዓት ሁኔታውን በዚህ ለመቃኘት መሞከር አስቸጋሪውን ጊዜ እንደ መናፈቅ ይቆጠራልና አሁን ሁኔታዎችን በመልካም መያዝ ያስፈልጋታል። ዓለምም ሰላም ትሁን በርካቶች ፍላጎት ነው። ያም ሆኖ ግን ዛሬ ዓለማችንን ያሾሩ ያሉ መሪዎች በተለይም ፕሬዚዳንት ትራምፕ የቤት ስራቸው ትልቅ ሆኖ ሳለ ለሰላም ከሰሩ ዓለም ሰላም ታገኛለች የሚል ተስፋም እንዲሁ ያላቸው የበዙ ናቸው።